የቀድሞ ፕሬዝዳንት መንግስቱ ኃይለማርያም ሽልማት ተበርክቶላቸዋል። የቀድሞ ፕሬዝዳንት መልእክት አስተላልፈዋል። በዜና ወጃችን ሰሙታላችሁ። የአርባ ምንጭ ከተማ አስተዳደር የመጀመሪያ ደረጃ ፍርድ ቤት 7 ግለሰቦች ላይ የጽኑ እስራት ቅጣት ውሳኔ አስተላለፈ። ጠቅላይ ሚኒስትር ዶክተር አብይ አህመድ የአውሮፓ ጉብኝታቸውን ጨርሰው የኢትዮጵያ ጉብኝታቸውን ጀምረዋል። መረጃውን እንነግራችኋለን። ኒጀር ቻይናውያንን እያባረረች ነው። የቻይና ሰራተኞች ሆይ አሁኑኑ ኒጀርን ለቃችሁ ውጡ ብላ ጠይቃለች። ጤና ይስጥልን እንደምን አላችሁ? አሃዱ ኒውስ ኤንድ ፖለቲክስ የዩቲዩብ ቻናላችን ነው። በዚህ ቻናላችን በየቀኑ የሚወጡ መረጃዎችን መከታተል ትችላላችሁ። ለወዳጅ ዘመዶቻችሁ ደግሞ በማጋራት እኛ የምናደርሳቸውን ዜናዎች ተከታተሉ። ናርዶስ አለማየሁ ነኝ። ወደ ቀዳሚው መረጃ አለፍኩኝ። የቀድሞ ፕሬዝዳንት መንግስቱ ኃይለማርያም ሽልማት ተበርክቶላቸዋል። መልእክትም አስተላልፈዋል። ፕሬዝዳንት መንግስቱ ኃይለማርያም በስልጣን ዘመናቸው እንግዲህ የመሰረተ ትምህርት ዘመቻን ተግባራዊ ለማድረግ ላበረከቱት አስተዋጽኦ ነው ኢትዮጵያን ሶሳይቲ ፓርትነርሺፕ የተባለ ድርጅት እውቅና የሰጣቸው። ኮሎኔል መንግስቱ ኃይለማርያም እንግዲህ ከ1966 እስከ 1983 ዓመተ ምህረት እንደምታውቁት ለ17 ዓመታት ኢትዮጵያን መርተዋል። ወደ ስልጣን የወጡት በደርግ ወታደራዊ መፈንቅለ መንግስት ንጉሰ ነገስቱን ቀዳማዊ ኃይለ ሥላሴን በመገልበጥ ነበረ። የአብዮቱ መሪ ከሆነው ከቆዩ በኋላ ደግሞ በመለስ ዜናዊ የሚመራው በኢህአዴግ ሽምቅ ተዋጊ ቡድን እና በአሜሪካዊ ቀድሞ የሲአይኤ ዳይሬክተር ከስልጣን ተወገዱ በ1983 ዓመተ ምህረት። እንግዲህ ይህ የቀድሞ ፕሬዝዳንት ሽልማት ተበርክቶላቸዋል። በሐረሪ ዚምባብዌ በመኖሪያ ቤታቸው ነው የተረከቡት። በዚህ ጊዜ ባደረጉት ንግግር መሀይምነትን ከሀገራችን ለማጥፋት የተደረገውን ጥረት እሳቸው ወደ ስልጣን ከመምጣታቸው በፊት በንጉሱ ዘመን የፊደል ሰራዊት በሚል ለጎልማሶች ትምህርት ይሰጥ እንደነበር አስታውሰዋል። የመሰረተ ትምህርት ዘመቻ በተጀመረ ጊዜ እንግዲህ በመላው ሀገሪቱ በርካታ ሰዎች ተሰማርተው በሰሩት ስራ አመርቂ ውጤት የተገኘበት መሆኑንም ገልጸዋል። እስኪ ሽልማቱን በተመለከተ በማህበራዊ ሚዲያ ላይ በስፋት ሲዘዋወር የነበረውን ቪዲዮ እንጋብዛችሁ። ከብዙ ጓደኞቼ ለመኖር ተዘጋጅቼ 84 ዓመት ቀላል ጊዜ አይደለም። ያንን ደግሞ ማሰብ ብቻ ሳይሆን እንዲህ ሀገር አቋርጣችሁ ካደረሳችሁ እኛን ብላችሁ እዚህ ለተገኛችሁና በጠቅላላ ለማድረሳችሁ ለሞታችሁ ከተያኑ ወገኖች ያለ ክብር ይሰማኛል። አመሰግናለሁ። እሳቸው እንግዲህ ሽልማቱ የኔ ብቻ ሳይሆን በወቅቱ የነበሩ አብዮታውያን ጓዶች፣ ተማሪዎች፣ አስተማሪዎች፣ በጎ ፈቃደኞችና መላው ህብረተሰብ በንቃት የተሳተፈበት ስለሆነ የነሱም ነው፣ ክብርና ምስጋናውንም እነሱ ይውሰዱ ብለው መልእክት አስተላልፈዋል። አያይዘውም በዚህን ጊዜ ይህ መሀይምነትን ለማጥፋት የሰራውን መልካም ስራ አስታውሰው እውቅና ለሰጡት ሁሉ ከፍ ያለ ምስጋናን አቀርባለሁ ብለዋል። የቀድሞ ፕሬዝዳንት ኮሎኔል መንግስቱ ኃይለማርያም በዚሁ ስነ ስርዓት ላይ እንግዲህ በማህበራዊ ሚዲያ ላይ በስፋት ሲዘዋወር ነበር። ይህ ቪዲዮአቸው የእሳቸውን ሽልማት በተመለከተ በማህበራዊ ሚዲያ በተለይ በፌስቡክ ላይ በርካቶች ሼር ሲያደርጉት ነበረ። ከእሳቸው አብራክ የተገኘችው ልጃቸው ዶክተር ትዕግስት መንግስቱም ለትምህርት ያለ ጥማት ፍላጎት ያኔ ገና በወጣትነትህ የተገለጠው የመጀመሪያ ልጅህን ትምህርት ብለህ ስትሰይማት ነው ብላለች። መማር መማር አሁንም መማር በሚለው መፈክር የሁላችንም ትዝታ ነው። ትምህርት ለሁሉም እንዲዳረስ ያደረከውን ጥረትም በዚህ ተጠቃሚ የነበሩ ብቻ ሳይሆኑ ከመላው ኢትዮጵያ ህዝብ ጋር እኛም ቤተሰቦችንም እናደንቃለን ብላለች ማለት ነው። በሀገረ ዚምባብዌ እንግዲህ ለሳቸው በዚህ መልኩ ሽልማት ተበርክቶላቸዋል ማለት ነው። የአርባ ምንጭ ከተማ አስተዳደር የመጀመሪያው ደረጃ ፍርድ ቤት 7 ግለሰቦች ላይ የጽኑ እስራት ቅጣት አስተላልፏል። ቅጣቱን ያስተላለፈው ለምንድነው? የአርባ ምንጭ ከተማ አስተዳደር የመጀመሪያው ደረጃ ፍርድ ቤት በከተማው ባለ 2 እና ባለ 3 እግር ተሽከርካሪዎችን ወይም በተለምዶ ባጃጅ የምንላቸውን በመስረቅ ተባባሪ በመሆን በመግዛት ወደ ተለያዩ አካባቢዎች ወስደው በመሸጥ ጭምር መሰል የወንጀል ድርጊቶች ላይ በተሰማሩ 7 ወጣት ግለሰቦች ላይ ጽኑ እስራት አስተላልፍ ያለው ብሏል። ወንጀሉን የፈጸሙት ግለሰቦች ከ22 እስከ 40 ዓመት ዕድሜ ክልል ውስጥ ያሉ ናቸው። ወንዶች ናቸው።
ናቸው። አንደኛና ሁለተኛ ተከሳሽ ወጣት ሄኖክ ኃይሉ የሚባል ነው። እንዲሁም ወጣት ወርቁ መሰለ በአርባ ምንጭ ከተማ የጫሞ ቀበሌ፣ ሶስተኛ ተከሳሽ ወጣት አስናቅ አበበ በዳውሮ ዞን የጋሳ ወረዳ ናቸው። እንግዲህ እነዚህ 7 ተከሳሾች ቅጣት እንደተላለፈባቸው ከዞኑ ያገኘነው መረጃ ያመላክታል። ግለሰቦቹ በተለያዩ ጊዜያት በአርባ ምንጭ ከተማ ከተለያዩ አካባቢዎች ልዩ ልዩ ባለ 2ና ባለ 3 እግር ተሽከርካሪዎችን የሞተርና የባጃጅ ማለት ነው ከቆሙበት መሪ በመስበር በተመሳሳይ ቁልፍ አስቀርጸው ቁልፍ በመክፈት ተከራይቶ በመጥፋት አሽከርካሪውን በማፍዘዝ የተለያዩ ደንዛዥ ነገሮችን በመጠቀም በማፍዘዝና መሰል የማጭበርበሪያ ስልቶችን ተጠቅመው ድርጊቶችን ሲፈጽሙ ነው የቆዩት። ግለሰቦቹ እንግዲህ በፈጸሙት ተደራራቢ ወንጀል አቃቢ ሕግ የሰውና የሰነድ ማስረጃን አደራጀ። 13 የፌዴሬ ወንጀል ሕግ አንቀጾች መተላለፋቸውን ጠቀሰ። ክስ ከፈተባቸው። ባለፉት ወራት እንግዲህ ሂደት ወራቶችን በማየት ቆይቶ ዛሬ የፍርድ ውሳኔ ተሰጥቶበታል። በተላለፈው ውሳኔ እንግዲህ ከባድ የስርቆት ወንጀል በመፈጸማቸው አንደኛው ተከሳሽ ወጣት ሄኖክ ኃይሉ 16 ዓመት ከ6 ወር ጽኑ እስራት ተቀጥቷል። እንደውም ይህ ግለሰብ 18 ዓመት ተፈርዶ የነበረ ነው። ነገር ግን የክስ ማቅለያ አቅርበው እንደ ቀለለላቸው ከቦታው በስልክ ሪፖርት ያገኘውት መረጃ ያመላክታል ማለት ነው። እንግዲህ የቅጣት ውሳኔ በዚህ መልኩ ተላልፎባቸዋል። ነገር ግን ቅጣቱን በተመለከተ እንዴት ነው እንደዚህ አይነት ቅጣቶች መተላለፋቸው? ይህንን ስርቆት ለመፈጸማቸውስ ምን አይነት ነገር ነው ያለው? በአርባ ምንጭ አካባቢ እየተባባሰ የመጣውን የስርቆት ወንጀል በፖሊስ በኩል በምን መልኩ ይታያል ብዬ ለኮማንደር ረታ ደውዬ ነበረ። ስለ ቅጣቱ ማውርተናል። እሳቸው ያሉትን የኮማንደርን ቃል ሰምተን እንመለስ። ኮማንደር ረታ ተክሉ ባላለው በቅርቡ ወደ ሌላ የስራ ክፍል አልፍ ያለው ቀደም ሲል ያው የዚህ የጋሞ ዞን ህዝብ ግንኙነትና ገጽታ ግንባታ ዲቪዥን ኃላፊ ነኝ። እንዳጠቃላይ በአርባ ምንጭ ከተማ ላይ የሞተር ስርቆት ከዚህ ቀደም በተደጋጋሚ ይፈጸም ነበረ። በተደጋጋሚ በሚፈጸሙ የሞተር ሳይክልና የባጃጅ ስርቆት በተመለከተ ራሻቸውን ወላይታ ሶዶና ወላይታ ሁምቦ ወረዳ አድርገው ከዳውሮ ዞን ድረስ ቼን ፈጥሮ ነው ስርቆቱን ያው እየተቀባበሉ የነበሩት። በዚህም ስርቆት የተነሳ 7 የሚሆኑ ተጠርጣሪዎችን በብዙ ጥቆማ ይዘናል። ይህን ስንይዝ ባጃጅና ባለ 2 እግር ሞተሮች በአርባ ምንጭ ላይ በተደጋጋሚ በቅርብ ጊዜ እየተሰረቁ ነው የነበሩት። ይህን እንዴት ነው ያስተራረቁ ሁኔታው? አርባ ምንጭ ላይ ይህን ያዘጋጅ ይቀመጣል። ከአርባ ምንጭ ደግሞ ዋና ሌቦች ከወላይታ ሶዶና ከወላይታ ሁምቦ አካባቢ ነው መጥቶ ስርቆቱን ይዞ የሚሄዱት። በዛ መልክ ስርቆት ሰርቆ አንደኛው ሞተር አንድ ባጃጅ ከአርባ ምንጭ ሰርቆ ወላይታ ሁምቦ ላይ ተቀባብለዋል። ከወላይታ ሁምቦ ደግሞ እስከ ዳውሮ ድረስ ወስዶ ዳውሮ ላይ ታርጋ እስከ መለወጥ ደርሶ የጋሞ ዞን ፖሊስ መምሪያ ተከታትሎ እስከ ዳውሮ ድረስ ደርሶ ተጠርጣሪን ወላይታ ሁምቦ ደርሶ ወላይታ ሁምቦ በመኖሪያ ቤታቸው የያዘበት ሁኔታ አለ። ከዛ እንደገና ምርመራውን አስቶ የጋሞ ዞን ፖሊስ ምርመራ ክፍሎች እስከ ዳውሮ ዞን ድረስ ደርሰው ከዳውሮ 3 እግር ባጃጁ ጭምር ተይዞ እስከ መምጣት ደርሷል። በዚሁ ልክ ሌሎች ደግሞ 2 እግር ባጃጆች እንደዚሁ እየመጡ ከሁምቦና ከወላይታ አካባቢ መጥቶ ሌቦች አርባ ምንጭ ላይ ቼን ፈጥሮ ከዚህ እየተያዘ ይሄዳል። ከዛ መልክ ሌቦች ወደ 7 ናቸው ተጠርጣሪዎች የተሰበሰቡትና የተያዙት። በዚሁ ልክ አርባ ምንጭ ከተማ ለመጀመሪያ ፍርድ ቤት ነው መዝገቡ የቀረበው። መዝገቡ ቀርቦ በዛ ልክ አሁን በቀን 17 በዋለው የወንጀል ችሎት ላይ 7ቱ ላይ ከ1 ዓመት 4 ወር እስከ 16 ዓመት ከ6 ወር ድረስ ነው በተለያዩ ደረጃ ውሳኔ ያገኘው። በዚህ ልክ ከፍተኛው ዋናው የወንጀል አድራጊውና ሰራቂው ሌባ 18 ዓመት እስራት እንዲቀጣ የተበየነ ቢሆንም የተለያዩ ማግለያዎችና ተከሳሽን ያቀረቡ የራሱ የኑሮ ሁኔታና የግል ማህበራዊ ሀሳቦችን ለችሎቱ ባቀረበው መሰረት ማግለያ ተደርጎ 16 ዓመት ከ6 ወር ጽኑ እስራት እንዲቀጣ ተፈርዷል። በተለይ ከስርቆት ጋር ተያይዞ በአርባ ምንጭ አካባቢ ብዙ የስርቆት ወንጀሎች ከዚህ ቀደም የሉም።
ሌሎች ወንጀሎች ካልሆኑ በስተቀር ግን አካባቢው ያው ሰላም ያለበት አካባቢ ነው። ይሄ አሁን ከሌላ አካባቢ ነው መጥቶ ስርቆት እየፈጸሙ ያሉት። ግን ይሄ አሁን ምንድነው ከዚህ ጋር ታይዞ እነዚህ ግለሰቦች ቁጥጥር ስር ከዋሉ በኋላ አርባምንጭ አካባቢ አሁን የሞተር ስርቆት፣ ባጃጅ ስርቆት ቀጥ ያለበት ሁኔታ ነው ያለው። እነዚህ ተይዞ በሕግ ቁጥጥር ከዋሉ ቢያንስ 6-7 ወሮች ይሆናሉ። ከዛ ጀምሮ አርባምንጭ አካባቢ ሰፋ ያለ በዚህ መልክ እየተደረገ የነበረው ቀጥ ብሎ ህብረተሰቡ አሁን ሰላም ያገኘበት ሁኔታ አለ። እንዳጠቃላይ ግን ይሄ አሁን ከዚህ ውሳኔ ጋር ተያይዞ ለሌላው አስተማሪ የሆነ ውሳኔ ነው። ደረጃውን የጠበቀ ውሳኔ ይሰጡ ጊዜ ለሌሎች በዚህ መልክ ሊሳተፉና ሊያስቡ ለሚችሉ የዚህ አይነት ልምድ ላላቸው አስተሳሰብ ላላቸው ፍርድ ቤቱ የአርባምንጭ የመጀመሪያ ደረጃ ፍርድ ቤት የሰጠው ውሳኔ አስተማሪ ይሆናል ብዬ ነው የሚወስደው። በሌላ በኩል ህብረተሰቡ ደግሞ ሊጠነቅቅና ሊያውቅ የሚገባው በዚህ አይነት መሰል ራሱን ህብረተሰቡ ግቢውን ቤቱንና ንብረቱን በአግባቡ መጠበቅ መቻል አለበት። እንዲህ አይነት ነገሮች እንዳይከሰቱ በሌላ መልኩ ከሌሎች አካባቢ በዚህ መልክ እየመጡ በተለይ ጸጉረ ለውጥ የሆኑ በዚህ አይነት ሌብነት፣ ስርቆት ሊመጡ የሚችሉ ይታወቃል። ስለዚህ እነዚህ አይነት በሚያውቅና በሚያይ ጊዜ ስርቆቱ ከመፈጸሙ በፊት ለፖሊስ ጥቆማ ማድረግ አለበት። የራሱን ሀብት ንብረት በደንብ አድርጎ መጠበቅ ኃላፊነት ህብረተሰቡ ሊወስድ ይገባል የሚለውን በዚህ አጋጣሚ ልነግር ፈልጋለሁ። እንደሰማችሁት በተቀናጀ የፍትህ ስርዓት የሚሰጠውን ፈጣን የችሎት አገልግሎት ፍትህን የማስፈን ወንጀለኞችን የማጋለጥ ስራውን እንደሚያጠናክር ገልጸዋል። ተቋሙም ህብረተሰቡን እንደዚህ አይነት የተበራከቱ የመጡ ወንጀሎችን ለመከላከል የሚሰጠውን ድጋፍ እንዲቀጥል አሳስቧል። ማህበረሰቡም ደግሞ እንደዚህ አይነት ዝርፊያዎች ማህበረሰቡን ያማረሩ ዝርፊያዎች ሲፈጸሙ ጥቆማ በመስጠት ከፖሊስ ጎን እንዲሰለፍም ጥሪ ቀርቧል ማለት ነው። ጊፍት ሪል ስቴት ከጠቅላላ ሽያጭ ከ5.8 ሚሊዮን ብር ቅናሽ ቤት አቅርብ ያለው አለ። እንግዲህ መኖር በጊፍት መንደር በሚል መሪ ቃል ሶስተኛውን የቤት ሽያጭ ኤክስፖ ማስጀመሩን ገልጿል። ሪል ስቴቱ መኖር በጊፍት መንደር በሚል መሪ ቃል ሶስተኛ ዙር የቤት ሽያጭ ከግንቦት 19 እስከ 24 ድረስ ለ5 ተከታታይ ቀናት እንደሚያካሄድ ነው የተገለጸው። የሪል ስቴቱ እንግዲህ የሽያጭና ማርኬቲንግ ምክትል ዳይሬክተር የቤት ሽያጭ ዘመቻው በከፍተኛ የቤት ሽያጭ ከ20 እስከ 25 በመቶ ቅናሽ እንደሚኖረው ገልጸዋል። ይህ ማለት ለቤት ሻጩ ሙሉ ክፍያ ከተፈጸመ ከጠቅላላ ሽያጭ 5.8 ሚሊዮን ብር ቅናሽ እንደሚኖረው ነው ያስረዱት። በ2 በመቶ ቅድመ ክፍያ እስከ 30 በመቶ የሚደርስ ቅናሽም እንደሚኖረው አንስተዋል። ለ5 ቀናት በሚቆየው ሶስተኛ ዙር በጊፍት ሪል ስቴት የቤት ሽያጭ ዘመቻ እንግዲህ በግማሽ ቀን ውስጥ ብቻ ከ20 በላይ ቤቶች ተሸጠዋል። ጊፍት ሪል ስቴት ለሸጠላቸው ደንበኞቹ የቤት ካርታ በስም እያዞረ ስለመሆኑም ወይዘሮ ሮዛ ገልጸዋል። በአንድና በሁለተኛው ዙር ዘመቻ ከ300 በላይ ቤቶች መሸጥ እንደተቻለም ነው የተናገሩት። በ2005 ጊፍት ሪል ስቴት እንግዲህ ምስረታውን ያደረገበት ጊዜ እንደሆነ በመድረኩ ላይ ተገልጿል። 2014 መንደር 1 ግንባታ መጠናቀቁ ተጠቁሟል። እንዲሁም ደግሞ ከ2019 ደግሞ የመንደር 2 ግንባታ ተጠናቆ በ2024 መንደር 3 ተገንብቶ ለሽያጭ ዝግጁ ሆኗል። ግንባታው እንግዲህ በቦሌ፣ በአትላስ፣ በለጋሃር፣ በሲኤምሲ፣ በ22 በ6 ኪሎ እንዲሁም ደግሞ በተክለ ሃይማኖት አካባቢ እንደሚከናወን ነው የተገለጸው። በዋናውና ቦታዎች ላይ እንግዲህ በአዲስ አበባ የጤና ተቋማትና ትምህርት ቤቶች መሰል አገልግሎት በሚገኙባቸው ቦታዎች ሁሉ ሽያጭ ይከናወናል። ጊፍት ሪል ስቴት እስካሁን በ165,000 ካሬ ሜትር ላይ በሲኤምሲና ፈረስ ቤት 3 ትልልቅ መንደሮችን ገንብቶ አስረክቧል ማለት ነው። የደረሰበትን የግንባታ ቴክኖሎጂ በመጠቀም እንግዲህ ዘመናዊና ቅንጡ የመኖሪያና የንግድ አፓርታማ መንደሮችንም እየገነባው ነው ብሏል ጊፍት ሪል ስቴት። ጠቅላይ ሚኒስትሩ ዛሬ ደግሞ ኢትዮጵያ ስፔስ ሳይንስን ኢንስቲትዩት እየጎበኙ ይገኛሉ። ኢንስቲትዩት እንግዲህ ከምድር እስከ ህዋ ድረስ የሚገኙ መረጃዎችን በመተንተን የምርምር ስራዎችን የሚያከናውን ተቋም ነው። ይህ ተቋም የምርምር ስራዎቹ እንግዲህ ሳይንሳዊ በሆነ መንገድ እየተተነተኑ ቅድመ ትንበያና የትንበያ ስራዎችን በመስራት ጭምር ለሚመለከታቸው ተቋማት እንዲጠቀሙበት የሚያስችል ነው ማለት ነው። የጂኦ ስፖሻል ጥናትና ምርምር እንግዲህ በተለያዩ ዘርፎች የተዋቀረ ነው። ዛሬ በየስራ ክፍሎቹ የሚከናወኑ መረጃ ትንተናና ምርምር ስራዎችም ተደርገዋል ማለት ነው። ጠቅላይ ሚኒስትሩ እንግዲህ ከሰሞኑ በተለያዩ የዓለም ሀገራት በተለይ በአውሮፓ ጉብኝታቸውን አጠናቀው ዛሬ በአዲስ አበባ በዚህ ኢንስቲትዩት ላይ ሰፊ ጉብኝት እያደረጉ ይገኛሉ እንደምትመለከቱት።
ወደ ሌላኛው መረጃችን አለፍን። ኒጀር ቻይናውያንን እያባረረች ነው። የቻይና ሰራተኞች ሆይ አሁኑኑ ኒጀር ለቃችሁ ውጡ ብላ ጠይቃለች። ምዕራብ አፍሪካ ውስጥ የምትገኘዋ ኒጀር እንግዲህ በዓለም በጣም ሞቃታማ ከሆኑት ክልሎች ባንዱ ትገኛለች። እያንዳንዱ የአፍሪካ ሀገር የየራሱ ሀብት አለው። የተፈጥሮ ሀብት ወይም ሪሶርስ የምንለው ነገር አለው። የኒጀር የታወቁት ከሚባሉት ሀብቶች አንዱ ዩራኒየም ነው። በዩራኒየም ክምችት በዓለም ላይ በጣም አስፈላጊ ከሚባሉት ውስጥ የምትገኝ ናት ኒጀር። ቀላል ሀገር አይደለችም። ሀገሪቱ ከዓለም 10 ቀዳሚ የዩራኒየም አምራች ሀገሮች አንዷ ናት። ተቀማጭ ገንዘብ የሚገኘው በማዕከላዊ ኒጀር በኤር ማሲፍ አካባቢ ነው ይባላል። ፈንጂዎች ያሉባቸው ቦታዎች ንቁ ወይም ልማት ላይ የሚውሉ ናቸው። የኒጀር ዋና የንግድ አጋሮች ናይጄሪያ፣ ፈረንሳይና ቻይና ናቸው። እንግዲህ በዓለም ሀገራት አጋሮቿ። ታዲያ ኒጀር ከሰሞኑ የቻይናን ሰራተኞች ውጡልኝ ማለቷ መነጋገሪያ ሆኗል። በተለያዩ ዓለም አቀፍ ሚዲያዎች ላይ ኒጀር በነዳጅ ፕሮጀክቶች ላይ የሚሰሩ የቻይና ሰራተኞች ሀገሪቱን ለቀው እንዲወጡ ጠይቃለች። ልክ እንደ ሌሎቹ የምዕራብ አፍሪካ ሀገራት በወታደራዊ መንግስት የምትመራው ኒጀር እንግዲህ በተፈጥሮ ሀብቷ ላይ ከፍተኛ ቁጥጥር ለማድረግና የሀገር ውስጥ የስራ ዕድልን ለመፍጠር በብድርም በእርዳታም ስም ለዘመናት የሀገሪቱን ማዕድናት በገፍ ስትጠቀምበት የኖረችውን ቻይናን ከዚህ በኋላ ያንቺን እገዛ ልሻም በራሴ ዜጎች መስራት እችላለሁ ማለቷን ሮይተርስ አርብ ዕለት ዘግቦ ነበረ። እንግዲህ የነዳጅ ሚኒስተር ሳሃቢ ኦማሩ ለቻይና ናሽናል ፔትሮሊየም ኮርፖሬሽን ሲኤንፒሲ ለሚባለው ማለት ነው በኒጀር ውስጥ ከ4 ዓመታት በላይ ሲሰሩ የቆዩትን የውጭ ሀገር ዜጎች በተለይ ቻይናውያንን ውል እንዲያቋርጡ ጠይቀዋል ማለት ነው። በዚህ ደብዳቤ ላይ እንግዲህ ኦማሩ በተጨማሪም ሲኤንፒሲ ድርጅቱ የአካባቢውን ባህል እያጠፉና ሀብት ያላግባብ እየዘረፉ ነው ሲሉ ከሰዋቸዋል። በመጋቢት ወር ነው እንግዲህ በውጭ ሀገር ነዋሪ ሰራተኞችና ዝቅተኛ ክፍያ በሚከፈላቸው የሀገር ውስጥ ሰራተኞች መካከል ልዩነት ተፈጠረ፣ አለመግባባት ተፈጠረ፣ በኒጀር ዜጎች ጉልበት ብዝበዛ ተፈጸመም ብላለች። 3 የቻይና የነዳጅ ዘይት ስራ አስፈጻሚዎችንም ያባረረች ኒጀር አሁን ደግሞ ከጥቂት አስፈላጊ ባለሙያዎች ውጪ በሀገሪቱ የሚገኙ ቻይናውያንን ከሀገሪቱ በአስቸኳይ ውጡልኝ ስትል አስጠንቅቃቸዋለች ማለት ነው። ይህ እርምጃ እንግዲህ የሁለትዮሽ ግንኙነቱን የበለጠ ሊያበላሽ ይችላል ቢባልም ኒጀር በውሳኔዋ መጽናቷን የተገለጸው የቻይናን ለስራ የሄዱ ዜጎችን ቻይናውያንን ከሀገር የለቃችሁ አሁኑን ውጡልኝ ማለቷ በመላው ዓለም እያነጋገረ ያለ ጉዳይ ሆኗል። አሁን ደግሞ የአሀዱ ኒውስን ፖለቲክስ በኩል ያዝናቸው መረጃዎች አጠናቀን ወደ አሀዱ ስቱዲዮ ወስዳችኋለሁ። የጤና ባለሙያዎች ላነሱት ጥያቄ እርምጃ ከመውሰድ ይልቅ ድርድርና ንግግር መደረግ እንዳለበት ስለመገለጹ፣ ከፍተኛ ድምጽ የሚያመነጩ የንግድ ተቋማት የድምጽ ብክለት መከላከያ መጠቀም እንዳለባቸው ስለመነገሩ፣ በመቀሌ ከተማ የሚገኙ ዳኞች ጥያቄያቸው ባለመመለሱ እስካሁን ወደ ስራ ገበታቸው እንዳልተመለሱ ስለመገለጹና ሌሎችንም ሀገር አቀፍ ዓለም አቀፍ መረጃዎችን ሰብሰብ አድርጎ አጠናክሮ ባልደረባዬ ታሪኩ ጋሹ ለእናንተ መረጃውን ያደርሳል። በእኔ በኩል የነበሩት መረጃዎች እነዚህ ናቸው። ወደ አሀዱ ስቱዲዮ ልውሰዳችሁ። አሀዱ ልሳኑን እየመራው በመስተንግዶ ታሪኩ ጋሹ፣ ቴክኒኩን በመቆጣጠር ፍጹም የሽጥላ አብረናችሁ ቆይታ እያደረግን እንገኛለን። የሀገር ውስጥ አንኳር ዘገባዎቹን ቀዳሚ በማድረግ እንጀምራለን። ብሔራዊ የጾታ ጥቃት ወንጀል ምዝገባ ስርዓት ማበልጸግ ስራ መጠናቀቁ ተገለጸ። ብሔራዊ የጾታዊ ጥቃት ወንጀል ምዝገባ ስርዓት ማበልጸግ ስራ መጠናቀቁን የሴቶችና ማህበራዊ ጉዳይ ሚኒስቴር ለአሀዱ ገልጿል። ሚኒስቴር መስሪያ ቤቱ ጾታን መሰረት አድርገው የሚፈጸሙ ጥቃቶችን ለመከላከልና ለመቀነስ ዓላማውን ያደረገ ብሔራዊ የጾታዊ ጥቃት ወንጀል ምዝገባ ስርዓት በዚህ ዓመት ወደ ስራ እንደሚያስገባ ማስታወቁ ይታወሳል። ብሔራዊ የጾታዊ ጥቃት ወንጀል ምዝገባ ስርዓት ጥቃት ፈጻሚዎች በሕግ ከታሰሩና ቅጣት ከተላለፈባቸው በኋላም እስከ ሕይወታቸው ፍጻሜ ተጠያቂ የሚያደርግና ከተመረጡ ማህበራዊና ኢኮኖሚያዊ ግልጋሎቶች የሚያገል ነው። አሀዱም ወደ ስራ ይገባል የተባለው የምዝገባ ስርዓት ከምን ደረሰ ሲል በሴቶችና ማህበራዊ ጉዳይ ሚኒስቴር የሴቶች ጥቃት ጥበቃና መከላከል ከፍተኛ ባለሙያ የሆኑትን ዘካሪያስ ደሳለኝን ጠይቋል። ከፍተኛ ባለሙያው በምላሻቸው የስርዓቱን ማበልጸግ ኃላፊነት ለድሬዳዋ ዩኒቨርሲቲ ተሰጥቶ እንደነበር አስታውሰው አሁን ላይ የመመዝገቢያ ስርዓቱን የማበልጸግ ስራ መጠናቀቁን ተናግረዋል። በሴቶችና ማህበራዊ ጉዳይ ሚኒስቴር በኩል ያለው ስራ መጠናቀቁን ገልጸው መቼ ጀመር የሚለው ጉዳዩ የወንጀል በመሆኑ ከፍትህ ሚኒስቴር በኩል ውሳኔ እየተጠበቀበት መሆኑን ገልጸዋል። ስራዎቹ እንደተጠናቀቁ
በአዲስ አበባ በድሬዳዋና ፈቃድ ከተገኘም በኦሮሚያ ክልል በተመረጡ አካባቢዎች ላይ ወደ ስራ የሚገባ መሆኑን ጠቁመዋል። በተጨማሪም ጉዳዩ ከወንጀል ጋር የሚታይ በመሆኑ በፍትህ ሚኒስቴር የሚገኝ ብሔራዊ የጾታዊ ጥቃት ወንጀል ምዝገባ ስርዓት በመክፈት መረጃዎች የሚቀመጡበት አሰራር መኖሩንም ገልጸዋል። ለዚህም መረጃ የሚጠይቅ ህጋዊ አካል በተወሰነ መልኩ ማግኘት የሚችልበት መሆኑን የገለጹት ከፍተኛ ባለሙያው እንደ አስፈላጊነቱ ህጉን ተከትሎ ለህዝብ ይፋ የሚደረግበት መንገድም ይኖራል ብለዋል። በመቀሌ ከተማ የሚገኙ ዳኞች ጥያቄያቸው ባለመመለሱ እስካሁን ወደ ስራ ገበታቸው እንዳልተመለሱ ተገለጸ። በትግራይ ክልል መቀሌ ከተማ የሚገኙ ዳኞች የስራ ማቆም አድማ 10ኛ ቀኑን መያዙ የተገለጸ ሲሆን ጥያቄያቸው ምላሽ ባለማግኘቱ ወደ ስራ ገበታቸው እንዳልተመለሱ የክልሉ ዳኞች ማህበር ለአሃዱ አስታውቋል። ዳኞቹ ለክልሉ ጊዜያዊ አስተዳደር ያቀረቧቸው ጥያቄዎች እስኪፈቱ ድረስ ስራ ማቆማቸውን እንደሚቀጥሉ የትግራይ ዳኞች ማህበር ፕሬዝዳንትና የመቀሌ ከፍተኛ ፍርድ ቤት ዳኛ አቶ ዳዊት ኃይለስላሴ ለአሃዱ ተናግረዋል። የማህበሩ ፕሬዝዳንት አክለውም በመቀሌ ከተማ ባሉ 7 የወረዳ ፍርድ ቤቶችና ከፍተኛ ፍርድ ቤት የተጀመረው ስራ ማቆም አሁን ደግሞ ወደ ሽሬ ከተማ ፍርድ ቤቶች ተስፋፍቶ መቀጠሉን ገልጸዋል። የትግራይ ዳኞች ማህበር ለክልሉ ጊዜያዊ አስተዳደር ካቀረባቸው 5 ጥያቄዎች መካከል ዋነኞቹ የዳኞች የደህንነት ጉዳይ፣ በችሎት የሚመደቡ የጸጥታ አስከባሪዎችን ቁጥር እንዲጨመርና በታጠቁ የጸጥታ ኃይሎች ጥበቃ እንዲደረግ፣ በነጻነት የዳኝነት ስራቸውን እንዲያከናውኑ የሚያስችል ሁኔታ መፍጠር፣ የትራንስፖርት አገልግሎት እንዲመቻች ማድረግ፣ የመኖሪያ ቤት አቅርቦት እንዲመቻችና ዳኞች ጉዳዮች በፍርድ ቤት በሚመለከቱበት ወቅት ችሎት የሚደፍሩ የመንግስት ከፍተኛ ባለስልጣናት በሕግ እንዲጠየቁ የሚሉ እንደሆኑ አቶ ዳዊት ገልጸዋል። በዚህም የዳኞች ያቀረቡት ጥያቄ ትኩረት ተሰጥቶት እንዲፈታ የትግራይ ክልል ዳኞች ማህበር አጽንኦት ሰጥቶ ጠይቋል። ከሱዳን ሸሽተው ወደ ጋምቤላ ክልል ገብተዋል ስለተባሉት ስደተኞች እውቅና እንደሌለው የጋምቤላ ክልል አስታወቀ። ከሰሞኑ በሺዎች የሚቆጠሩ ደቡብ ሱዳናውያን በመንግስት ወታደሮችና በአማጺዎች መካከል የሚደረገውን ግጭት በመሸሽ በክልሉ በመጠለላቸው ምክንያት ዓለም አቀፉ ድንበር የለሽ የሐኪሞች ቡድን ኤምኤስኤፍ በደቡብ ሱዳን የነበረውን የሕክምና ማዕከሉን ወደ ጋምቤላ ክልል ማዛወሩን መግለጹ ይታወሳል። አሃዱም ከደቡብ ሱዳን የመጡ ስደተኞች በክልሉ በምን አይነት ሁኔታ ይገኛሉ፣ ምን አይነት አገልግሎቶችንስ እያገኙ ይገኛሉ የሚለውን ጥያቄ ጠይቋል። የክልሉ የኮሚኒኬሽን ቢሮ ኃላፊ ኦጁሉ ጊሎ በሰጡት ምላሽ በቅርቡ ወደ ክልሉ ስለገቡት የደቡብ ሱዳን ስደተኞች መረጃ በተመለከተ በመንግስት ደረጃ እውቅና እንደሌላቸው ገልጸዋል። በመሆኑም የዚህ ጉዳይ መረጃ የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽንና መሰል ተቋም እጅ ላይ ብቻ እንደሚገኝ ገልጸዋል። አክለውም አጠቃላይ ምን ያክል ስደተኞች እንደገቡና የት ቦታ እንደተጠለሉ እንዲሁም የት መጠለል እንደሚገባቸው ጨምሮ ውሳኔ የሚያሳልፉት እነርሱ እንዳልሆኑ ገልጸዋል። የጤና ባለሙያዎች ላነሱት ጥያቄ እርምጃ ከመውሰድ ይልቅ ድርድርና ንግግር መደረግ እንዳለበት ተገለጸ። ባለሙያዎቹም ህብረተሰቡን ለጉዳት በማይዳርግ መልኩ ጥያቄያቸውን ማቅረብ እንደሚገባቸው ተጠቁሟል። የጤና ባለሙያዎች ከአንድ ወር በፊት ደሞዝን ጨምሮ በርካታ ጥያቄዎችን በማንሳት ከመንግስት በኩል ምላሽ እንዲሰጣቸው መጠየቅ መጀመራቸው ይታወቃል። በዚህም ጥያቄያቸው በ30 ቀናት ውስጥ ምላሽ የማያገኝ ከሆነ የስራ ማቆም አድማ እንደሚያደርጉ የገለጹት የጤና ባለሙያዎቹ ይህንን ተከትለውም ከ30 ቀናት በኋላ በከፊል የስራ ማቆም አድማ ቀጥሎ ሙሉ የስራ ማቆም አድማ ማድረጋቸው ይታወቃል። ይህን ተከትሎም ሰሞኑን የጤና ባለሙያዎች ያነሱትን የመብት ጥያቄ ሽፋን በማድረግ በሀገሪቱ ትርምስ እንዲፈጠር ከሚሰሩ ኃይሎች ጋር በማበር ህገወጥ የስራ ማቆም አድማ በማድረግ በጤና ዘርፉ ላይ ሁከት በመፍጠርና የታካሚዎችን ህይወት አደጋ ላይ በመጣል የተጠረጠሩ 47 የጤና ባለሙያዎችን የኢትዮጵያ ፌዴራል ፖሊስ በቁጥጥር ስር አውሎ ምርመራ ማጣራት መጀመሩን የኢትዮጵያ ፌዴራል ፖሊስ ማስታወቁ ይታወሳል። የጤና ባለሙያዎች ላነሱት ጥያቄ ከመንግስት በኩል እየተወሰደ ያለው የማሰርና የማዋከብ እንዲሁም ከፖለቲካዊ ጥያቄዎች ጋር የማገናኘት እርምጃ አግባብ አይደለም የሚሉት የህግ ባለሙያና የሰብአዊ መብት ተሟጋቹ ያሬድ ኃይለማርያም ናቸው። ባለሙያዎቹ ላነሱት ጥያቄ መንግስት ተገቢውን ምላሽ መስጠት አለበት ያሉ ሲሆን ራሳቸው ባለሙያዎቹም ህብረተሰቡን ለጉዳት በማይዳርግ መልኩ ጥያቄያቸውን ማቅረብ አለባቸው ሲሉ ተናግረዋል። አክለውም መንግስት ያሰራቸውን የህክምና ባለሙያዎች
በመልቀቅ ከተለያዩ የጤና ማህበራት ተወካዮች ጋር በየደረጃው የሰከነ ውይይት ማድረግ እንደሚገባውና ያነሳችሁትን ጥያቄ ለመመለስ ጊዜ ስጡን፣ እነዚህን ጉዳዮች ደግሞ በዚህን ያህል የጊዜ መጠን እንመልሳለን የሚል ምላሽ ከመንግስት ይጠበቃል ብለዋል። የጤና ባለሙያዎች ያነሱት ጥያቄ ተገቢና መሰረታዊ ነው የሚሉት የቪዥን ኢትዮጵያ ኮንግረስ ፎር ዲሞክራሲ ዋና ዳይሬክተር ታደለ ደረሰ ልክ እንደ ጥፋተኛ ሊቆጠሩም አይገባም ባይ ናቸው። ከመንግስት ወደ ሰፊነት ይጠበቃል ያሉት ዋና ዳይሬክተሩ ዜጎች ለመንግስት ጥያቄያቸውን ካላቀረቡ ለማን ሊያቀርቡ ይችላሉ ሲሉ የጠየቁ ሲሆን የቀደመውን ሐሳብ በመጋራት ጥያቄ በማንሳታቸው ለስር ማንገላታት እንዲሁም ከስራ ትሰናበታላችሁ የሚል ማስፈራሪያ መዳረግ አስፈላጊ አይደለም ብለዋል። ቅድሚያ ማስጠንቀቂያ ለአንድ ወር መስጠታቸውን አስታውሰው በዚህ አንድ ወር ጥያቄያቸውን መመለስ አሊያም ንግግርና ድርድር ማድረግ ይቻል እንደነበር አንስተዋል። በየደረጃ ያሉ የመንግስት ኃላፊዎች የወሰዱት እርምጃ ሊሆን እንደሚችል ጠቁመው ነገር ግን ግንዛቤው የሌላቸው አካላት የሥራ ፍቃድ እንነጥቃለን የሚለው ማስፈራሪያ ተቀባይነት የሌለውና ማድረግም የማይቻል መሆኑን መገንዘብ እንደሚገባም ተናግረዋል። የሐኪሞች ጥያቄ ድንገት የተነሳ ለመሆኑን የጠቀሱ ሲሆን ላለፉት 6 ዓመታት ሲጠየቅ የቆየና አሁንም የአንድ ወር ጊዜ በቅድሚያ የሰጡ መሆኑ ከግምት ውስጥ ሊገባና በሰከነ መልኩ ከጤና ባለሙያዎች ጋር ንግግር ማድረግ እንደሚገባም አሳስበዋል። በሕገ ወጥ የሰዎች ዝውውር ወንጀል በኢንተርፖል የሚፈለግ ተጠርጣሪ ከልደታ ፍርድ ቤት ማምለጡ ተገለጸ። በሕገ ወጥ የሰዎች ዝውውር ወንጀል በዓለም አቀፍ ደረጃ በኢንተርፖል የሚፈለግ ተጠርጣሪ ተይዞ የነበረ ቢሆንም ከልደታ ፍርድ ቤት ማምለጡን የሴቶችና ማህበራዊ ጉዳይ ሚኒስቴር ለአሃዱ አስታውቋል። በመስሪያ ቤቱ የሕገ ወጥ የሰዎች ዝውውር መከላከልና የተመላሽ ዜጎች ድጋፍና ክትትል መሪ ስራ አስፈጻሚ አቶ ደረጀ ተጊበሉ ለአሃዱ እንደተናገሩት ከሆነ ሕገ ወጥ የሰዎች ዝውውር ውስብስብ ሰንሰለት ያለው ነው። ለዚህ ዋነኛው ምክንያትም በዘርፉ ላይ የሚሰማሩ ግለሰቦች ከአንዳንድ የጸጥታ አካላትና ከተቋማት ጋር ያላቸው ትስስር ውስብስብ መሆኑ ነው ሲሉ ተናግረዋል። በዚህም በዓለም አቀፍ ደረጃ በሕገ ወጥ የሰዎች ዝውውርና በተለያዩ ወንጀሎች የሚጠረጠር ግለሰብ ከልደታ ፍርድ ቤት ማምለጡን የጠቆሙት መሪ ስራ አስፈጻሚው ይህ ደግሞ የሚያሳየው ችግሩ ስር የሰደደ መሆኑን ነው ሲሉ ለአሃዱ ተናግረዋል። ነገር ግን ተጠርጣሪው ከየት ተይዞ እንደመጣ መቼ እንዳመለጠና ዜግነቱ የየት ሀገር እንደሆነ መሪ ስራ አስፈጻሚው ከመናገር ተቆጥበው እንደዚህ ያሉ ክስተቶች አዲስ አይደሉም የሚል አጭር ምላሽ ሰጠዋል። በተጨማሪም በሕገ ወጥ የሰዎች ዝውውር በርካታ ኢትዮጵያውያንና ኤርትራውያን እንደሚሳተፉም ገልጸዋል። መንግስት በዚህ ጉዳይ ሲሳተፉ በተገኙ ግለሰቦች ላይ ሕጋዊ እርምጃ እየወሰደ ቢሆንም ሕገ ወጥ ዝውውሩ ከፍተኛ የሆነ ገንዘብ ስለሚያስገኝ ሰንሰለቱን ሙሉ ለሙሉ ለመበጠስ ተግዳሮት መሆኑን ጠቁመዋል። የጸጥታ አካላት ተጠርጣሪዎችን ተከታትሎ ሕጋዊ እርምጃ በመውሰድ ረገድ የሚደነቅ ስራ እየሰሩ ቢሆንም ለችግሩ እልባት ለመስጠት አሁንም ቢሆን የሁሉንም የጋራ ትኩረት ይጠይቃል ሲሉ አሳስበዋል። ከፍተኛ የድምፅ ብክለት የሚያመነጩ የንግድ ተቋማት የድምፅ ብክለት መከላከያ መጠቀም እንዳለባቸው ተገለጸ። የንግድ ተቋማት የድምፅ ብክለትን ለመከላከል የድምፅ ብክለት መከላከያ ወይም ሳውንድ ፕሩፍ መጠቀም እንዳለባቸው የአዲስ አበባ ከተማ ጤና ጥበቃ ባለስልጣን አስታውቋል። እንደ ባርና ሬስቶራንት ያሉና የሃይማኖት ተቋማት ከፍተኛ የድምፅ ብክለት የሚያመነጩ ተቋማት ናቸው ሲሉ ለአሃዱ የተናገሩት የባለስልጣኑ የአካባቢ ብክለት ክትትልና ቁጥጥር ቡድን አስተባባሪ ወይዘሮ ሰናይት አሰፋ ናቸው። ስለዚህ እነዚህ ተቋማት በቻሉት መጠን ሌላውን ላለመረበሽ የድምፅ ብክለት መከላከያ በተቋማቸው ውስጥ መጠቀም አለባቸው ሲሉ አስተባባሪው አሳስበዋል። በከተማዋ የድምፅ ብክለትን ለመከላከል በትኩረት እየተሰራ ነው ያሉት ወይዘሮ ሰናይት ነገር ግን ችግሩን ሙሉ በሙሉ ለመፍታት እንቅፋት የሆነው ጥናት ያልተደረገበት የንግድ ፈቃድ አሰጣጥ ነው ሲሉ ገልጸዋል። በተጨማሪም አንዳንድ ግለሰቦች ደግሞ ለመኖሪያ ቤት መገንቢያ ብለው ፈቃድ ከወሰዱ በኋላ በሌላ የስራ ዘርፍ ላይ ተሰማርተው ስለሚገኙ የችግሩን መጠን ውስብስብ እያደረገው ነው ሲሉ ለአሃዱ ጠቁመዋል። ባለስልጣኑ ከንግድ ቢሮ ጋር በቅንጅት እንደሚሰራ የገለጹት አስተባባሪዋ የትኛውም የንግድ ፈቃድ ሲሰጥ የባለስልጣኑን ይሁንታ ማግኘት አለበት ሲሉም ገልጸዋል። ወደ ውጭ አንኳር ዘገባዎቻችን ስናልፍ የሱዳንን ረሃብ ዓለም ችላ ብሎታል ሲል የዓለም ጤና ድርጅት አሳሰበ። አሁን ላይ በዚያች ሀገር 25 ሚሊዮን ሰዎች በረሃብ እየተሰቃዩ ነው ያለው ተቋሙ ዓለም ይህንን ረሃብ ዘንግቶታል ሲልም ነው ያስጠነቀቀው። እንደ ተቋሙ ሪፖርት ከ25 ሚሊዮን የሚራቡ ሰዎች መካከል 770 ሺህ የሚሆኑት ለከፋ የተመጣጠነ ምግብ እጥረት የተጋለጡ ሕፃናት ናቸው። በተጨማሪም በጤና ተቋማት ላይ በተፈጸሙ የተረጋገጡ 167 ጥቃቶች ከ1120 በላይ
በላይ ሰዎች ተገድለዋል ነው ያለው። ድሮኖች ፖርት ሱዳንና ሌሎች የእርዳታ መተላለፊያዎችን እየመቱ ይገኛሉ ሲሉም አክሏል። ኮሌራ፣ ፖሊዮ፣ ኩፍኝ፣ ወባ በፍጥነት እየተሰራጩ ቢሆንም የክትባት መጠኑ በከፍተኛ ደረጃ መቀነሱንም ነው የገለጸው። የዓለም ጤና ድርጅት በሱዳን የሲቪልና ጤና ተቋማት ላይ የሚካሄዱ ጥቃቶች በአስቸኳይ እንዲቆሙ፣ ሰብአዊ እርዳታ ያለ ገደብ እንዲደርስና ቀጣይነት ያለው ድጋፍ እንዲደረግም ጥሪ አቅርቧል። የዘገባው ምንጭ ስፑትኒክ ነው። እስራኤል ባደረሰችው የአየር ጥቃት በትምህርት ቤት የተጠለሉ ቢያንስ 54 ሰዎች መገደላቸው ተገለጸ። እስራኤል በጋዛ ባደረሰችው የአየር ጥቃት በትምህርት ቤት ሕንፃ ውስጥ ተጠልለው የነበሩ ቢያንስ 54 ፍልስጤማውያን መገደላቸውን የሆስፒታሉ ዳይሬክተሮች ገልጸዋል። በጋዛ የሚገኘው ፉሃም አልጃጋዊ ትምህርት ቤት በመቶዎች የሚቆጠሩ ከቤት ለአህያ የተፈናቀሉ ሰዎች ተጠልለውበታል ነው ያሉት ዳይሬክተሩ። እስራኤል በአካባቢው ከፍተኛ ድብደባ እየፈጸመች ነውም ብለዋል። ከተገደሉት 54 ሰዎች መካከል ትምህርት ቤት ውስጥ ተጠልለው የነበሩ ቢያንስ 35 ሰዎች እንደሚገኙበትና የተቀሩትን በአካባቢው ተጠልለው እንደነበር ተገልጿል። ሐማስ የሚመራው የጋዛ መከላከያ እንዳለው 2 መጠለያ የነበሩ ክፍሎች በእሳት ከጋዩ በኋላ የህፃናትን ጨምሮ ብዙ አስከሬኖች በቦታው ታይተዋል ብሏል። ሰውነታቸው እንደተቃጠለም ተገልጿል። የእስራኤል መከላከያ ሚኒስቴር በበኩሉ የሐማስና እስላሚክ ጂሃድ መቆጣጠሪያ ኢላማ ማድረጉን አስታውቋል። አካባቢው አሸባሪው ጥቃት ለማቀነባበር የሚጠቀም በት ነው። የጋዛን ህዝብ እንደ ከለላ እየተጠቀመ ነው ሲልም ገልጿል። ዘገባው የቢቢሲ ነው። በዲሞክራቲክ ኮንጎ ሪፐብሊክ የሚንቀሳቀሰው የኤም23 ታጣቂ ቡድን በተቆጣጠራቸው አካባቢዎች ከባድ የሰብአዊ መብት ጥሰት መፈጸሙ ተገለጸ። አምነስቲ ኢንተርናሽናል ባወጣው ሪፖርት ታጣቂ ቡድኑ ግድያን ጨምሮ ያስገድዶ መሰወር ወንጀል በዜጎች ላይ መፈጸሙን አረጋግጫለሁ ብሏል። በአገሪቱ ምስራቃዊ ክፍል የሚንቀሳቀሰው የኤም23 ታጣቂ ቡድን የፈጸመው የመብት ጥሰት ጦር ወንጀልነት የሚጠጋ ነውም ብሏል ተቋሙ። ከወራት በፊት ጎማ የተባለችውን ስልታዊ ከተማ የተቆጣጠሩት አማጽያኑ ከፕሬዝደንት ፌሊክስ ቺሴኬዲ መንግስት ጋር የሰላም ስምምነት ላይ መድረስ አልቻሉም። የሩዋንዳ መንግስትም ታጣቂዎቹን ይረዳል የሚል ወቀሳ በተደጋጋሚ ከኮንጎ መንግስት እንደሚነሳበት ይታወቃል። የዘገባው ምንጭ አልጀዚራ ነው። ሩሲያ የአሜሪካው ፕሬዝደንት ዶናልድ ትራምፕ ስሜታዊነት ይታይባቸዋል ስትል ምላሽ መስጠቷ ተገለጸ። ክሬምሊን ዶናልድ ትራምፕ ስሜታዊነት እየታየባቸው ነው ብላለች። ሩሲያ ይህንን ያለችው ትራምፕ ፕሬዝደንት ፑቲን ፍጹም ቀውስ ናቸው ማለታቸውን ተከትሎ ነው። ሩሲያ ከቀናት በፊት ዩክሬን ላይ በ367 ድሮንና ሚሳይል ታግዛ ከባድ ጥቃት የፈጸመች ሲሆን 13 ሰዎች መገደላቸው ተዘግቧል። ትሩዝ ሶሻል በተሰኘው ማህበራዊ የትስስር ገጻቸው ፑቲን አንድ ነገር ሆነዋል ያሉት ትራምፕ ያለአንዳች ምክንያት ሰዎችን እየገደሉ ነው ሲሉ ፑቲንን ወቅሰዋል። የፑቲን ቃል አቀባይ የሆኑ ዲሚትሪ ፔስኮቭ ትራምፕ ያሰሙት ንግግር በዙሪያቸው ያሉ ሰዎች የሚያንጸባርቁት ስሜታዊ ጫና ነው ብለዋል። ዘገባው የቢቢሲ ነው። ለሰጣችሁን ጊዜ ከልብ አድርገን እናመሰግናለን። ከአዱን ሁሴን ፖለቲክስ የነበሩ መረጃዎች እነዚህ ናቸው። ቻናላችንን ሰብስክራይብ በማድረግ በየቀኑ ሳንሰለች ወደ እናንተ የምናደርሳቸው መረጃዎች ተከታተሉ። ናርዶስ አለማየሁ ከእናንተ ጋር ቆይታ አደረኩ። በያላችሁበት ጥሩ ጊዜ ይሆነላችሁ።